በዓለማችን ላይ አንዳንድ ሀገራት ለዘመናት የቆየ ወይም ለየት ባለ ምክንያት ያወጧቸው አስገራሚና አነጋጋሪ ህጎች አሏቸው። በዛሬ ቪዲዮአችንም የዓለማችን አስገራሚ እንዲሁም አስደናቂ ህጎች ያሉባቸውን ሀገራቶች ከብዙ በጥቂቱ እንመለከታለን። እስከ መጨረሻው ድረስ እንድትከታተሉን እየጠየቅን ቻናሉን ሰብስክራይብ በማድረግ ቪዲዮ ማዳመጥ ጀምሩ። የመጀመሪያ ጉዞአችንን ወደ ሲንጋፖር እናደርጋለን። ሀገረ ሲንጋፖርን ከሌላው ዓለም የሚለያት አንዲት የተጻፈ ህግ አላት። በሲንጋፖር ከተማ ማስቲካ ይዞ መገኘትም ሆነ ሲያኝኩ መታየት በሀገሪቷ ህግ መሰረት ያስቀጣል። ለምን እንደዚህ አይነት ህግ ወጣ ካላችሁ መንግስት ከተማዋን ንጹህ ውብና ማራኪ ለማድረግ እንዲሁም በየመንገዱና በህዝብ ትራንስፖርት ላይ ማስቲካ እንዳይላጠፍ በማሰብ ነው። ነገር ግን ለህክምና የሚያገለግሉ ማስቲካዎችን በሐኪም ትዕዛዝ ለዜጎች እንዲሰጡ ይፈቀዳል። ቀጣይ የምናመራው ወደ ሀገረ ጣሊያን ቱሪን ይሆናል። እንደ ኢትዮጵያውያኖች ሆነን ስናስበው ወጣ ያለ የተለየ እንዲሁም ቅንጦት ሊመስል ይችላል። ነገር ግን በሀገረ ጣሊያን ቱሪን ማንኛውም ውሻ ያለው ሰው በቀን 3 ጊዜ ውሻውን ይዞ በእግሩ ሜዳ ላይ ካላሽከረከረ ከፍተኛ የገንዘብ ቅጣት ይጠብቀዋል። ይህ ህግ ለምን ወጣ ካላችሁ የእንስሳትን መብት ለመጠበቅ ታስቦ እንደሆነ የሀገሪቷ ዜጎችና ከፍተኛ አመራሮች ይናገራሉ። እንደ ኢትዮጵያ ሀገር ዜጎች ሆነን ስናስበው በጣም ከባድ ነው። ወደ ሀገረ ደቡብ ኮሪያ ተሻግረናል። በደቡብ ኮሪያ በለቅሶ ወይም በቀብር ስነ ስርዓት ላይ የሟቹን ፎቶ ማንሳት በጥብቅ የተከለከለ ነው። አሁንም ተመልሰን ጣሊያን ሚላን ከተማ መጥተናል። በሚላን ከተማ ውስጥ በቀብር ቦታዎችና በሆስፒታሎች ካልሆነ በስተቀር በህዝብ መካከል ፈገግታ ማሳየት እንደ ግዴታ ይቆጠራል። አሁንም ከሀገረ ጣሊያን ሳንወጣ ዜጎች ሰላማዊና ጸጥ ያለ እንዲሁም የተረጋጋ ቦታ መቀመጥ ስለሚፈልጉ በጣሊያን ካፕሪ ደሴት ላይ በእግር ሲጓዙ ድምፅ የሚያሰሙ ጫማዎችን ማድረግ አይፈቀድም። በተጻፈ ህግ ያስቀጣል። በደቡብ ምስራቅ እስያ እንዲሁም በአንዳንድ ሀገራት የሌላ ሰው ዋይፋይ መጠቀም ማለትም ያለ ባለቤቱ ፍቃድ የሰው ዋይፋይ መጠቀም ከፍተኛ የገንዘብ ቅጣት ያስከትላል። በሀገራችን ኢትዮጵያ የትኛው ህግ እንዲተገበር ይፈልጋሉ? መልሳችሁን ኮሜንት ላይ ጻፉልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን እስከ መጨረሻው ድረስ ይከታተሉ።